ያው መጀመሪያ ያደግኩት እህቶቼ ናቸው ያሳደጉኝና ያዝ ተደርጌ ያደግኩ ልጅ ነኝ። በጣም ያዝ ተደርጌ ሰው እንኳን ወንድ እንዳንጨብጥ ተደርገን በሰንበት ትምህርት ቤት ያደግኩ ልጅ ነኝና ያደግኩት ሪቻ አካባቢ ነው። ያው በልጅነቴ ከክፍለ ሀገር ነው የመጣ ነው። ነገር ግን አዲስ አበባ ልጅ ሆኜ ነው የመጣሁት። የጠመንጃ ተማሪ ነበርኩ። ከዛ ንፋስ ስልክ ተማርኩ። ከዛ 12ኛ ክፍል እንደጨረስኩ እህቴ ቤት ገዝታ ወደ ሽሮ ሜዳ ሄድን። እዛ ቤት ገዝታ ስንገባ እህቴ ቴሌ ሰራተኛ ነበረች እና በወቅቱ ሞባይል የለም አውዬ መስመር ነው የሚዘረጋው። መስመር ደግሞ እሷ የቴሌ ሰራተኛ ስለነበረች እኛ ጋር ገባ እና ልክ እዛ ሲገባ የልጁ እናት ይመጡና እባክሽን እዚህ ሰፈር ስልክ የለም፣ ስለዚህ እባክሽን ስልክ እንድንጠቀም እንድንጠቀም ፍቀጅልን ይሏታል። ይሄንን ያሏት እኛ ከመግባታችን በፊት ገና ቤቱን ለመግዛት ስትመላለስ የሻጯ ጓደኛ ናቸው እና በዛ ተዋውቀው ነው። ከዛ እሺ ትላቸዋለች። ከዛ እኛ እዛ ሰፈር ገባን። እዛ ቤት ስንገባ ያው ቤት አዲስ ቤት ስትገቢ ሰው ቤት ሊያይልሽ ቶሎ 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 ይመጣ የለ እንደዛ ሲመጣ እምላላከው ነው ነኝ። ቤታችን ውስጥ ሰራተኛ የለም። እኔና እህቴ ነን የምንኖረው። ስራውን በሙሉ እኔ ነኝ የምሰራው። ሱቅም ስንሄድ እኔ ነኝ የምላከው እና ስወጣ ጸይም ልጅ ልክ ከቤታችን ፊት ለፊት ይቆማል። ገዝቼ ስመጣ ከርቀት ያየኛል። አጠገቡ ስደርስ አንገቱን ይደፋል። እገባለሁ። ይሄ ነገር በጣም ተደጋገመ። ሲደጋገም ምን ማድረግ ጀመርኩ መሰልሽ? እኔም ልክ ልወጣ ስል በቀዳዳ አየዋለሁ። በበር ቀዳዳ ማለት ነው። በቃ ሆን ብሎ እንደሚጠብቀኝ እየገባኝ መጣና እሱ በዛን ሰዓት ፖሊስ ስልጠና ገብቷል። አሁን ላይ ብለን ከላይ ሲወጣ አወራሻለሁ። እሱ ፖሊስ ማሰልጠኛ ገብቷል በዛን ሰዓት እና መቼ ነው ማየው? በብዛት ይሄ ነገር ቅዳሜና እሑድ ነው። ከሰኞ እስከ ዓርብ ብዙ አላየውም። ስለዚህ ብዙም አቴንሽን አልሰጥም። ቅዳሜና እሑድ ደግሞ እኛ ቤት ብዙ እንግዳ ይበዛል እንዳልኩሽ ነው። ከዛ ሲል ሆን ብሎ እንደሚያየኝ ገባኝ። እኔም ልክ ከመውጣቴ በፊት በቀዳዳ አየዋለሁ፣ እሱም ይቆማል። እኔ ስደርስ ከዛ የሆነ ቀን ምን ይለኛል መሰለሽ? እናንተ ጋር ስልክ እንድንጠራ ተፈቅዶልኝ ነበረ እና እባክሽን እከሌ ይባላለሁ፣ ስልክ ከተፈለገ ቤታችን በዚህ ውስጥ ነው ጥሪኝ ይለኛል። እሺ ይለዋለሁ። ያው እንዲሁ አይተሽ የምትረጂው ነገር አለ። እሺ ይለውና እገባለሁ። ልክ ስገባ በመስመር ስልክ አውዬ ሳንቲም እየተከተተ በሚደወልበት ስልክ እራሱ ሄዶ ቴሌ ይደውላል። ከዛ ከሌን ጥሪልኝ ሲለኝ ልጠራ ሲሄድ ቤት የለም። ለካ ራሱ ነው የሚያስደውለው። ከዛ ልክ መጥቶ ቆሞ ሳይ ስልክ ፈልጎህ ነበረ ግን የለህም እለዋለሁ። አሁን መጥቼ ገብቼ ልጠብቅ፣ አሁን ይደወልልኝ ይሆን እናንተ ጋር ልጠብቅ፣ በእናትሽ የምፈልገው ስልክ ነው ሲል እሺ ግባት እላለሁ፣ አስገባዋለሁ። ከዛ ረዥም ሰዓት ቁጭ ስለሚል ይጨንቀኛል። ገብቶሻል? ሻይ ቡና ስል አይ ችግር የለውም በእንደዛ እየተላመድን ሄደንና የዓመታዊ ቁስቋም ማርያም ዕለት ቁስቋም ማርያም ቤተክርስቲያን ሲሄድ እሱም አገኘኝ። ከዛ በደንብ በቃ ቤተክርስቲያንም ትከታተያለሽ እኔም እኮ እሄዳለሁ ምናምን መግባባቱ ጀመረ ማለት ነው። ከዛ በመሀል ክፍለ ሀገር ስመላለስ እናቴ ጋር እኔ ቶሎ ቶሎ በአመት ወደ 6 ጊዜ ምናምን ሄድኩና ታመምኩኝ፣ ኩላሊት ኢንፌክሽን ተብዬ። ከዛ እዛ አካባቢ ያለ ሕክምና መስጫ ጋር ስሄድ አብሮኝ ይሄዳል። የት ነሽ ሲለኝ እንደዚህ ነው ሲመላለስ ከዛ የሆነ ቀን ላይ ልክ ስንመለስ መንገድ ላይ ከፊት ለፊት ቆመና አንቺ ግን አይገባሽም አለኝ። ምን ዋልኩት? 12ኛ ክፍል ጨርሻለሁ እንዳልገባው ሰውዬ ማለት ነው። ቆይ ከዚህ በላይ እንደዚህ ምን እንደሆን ነው የምትፈልጊው ምናምን ብሎ በቅጽበት ውስጥ አለቀሰ። ደነገጥኩ። ኧረ ሰው ያይናል። ሲስተር ማለት ደግሞ ሀቡዬ ፌደራል ናት። ነግሬሻለሁ እንግዲህ ተይዤ ሰው ከነገራት ምን ልሆን እንደምችል እግዜር ይወቀው። ኧረ በእናትህ ሰው ያይናል፣ በቃ ሌላ ጊዜ ምናምን ብዬው እቤት ገባሁኝ። እቤት ስገባ መድኃኒት ነው ግዢ የተባልኩት ለእኔ እና መድኃኒት ግዢ ተብያለሁ ስላት አይ ቀይ መስቀል ርካሽ ነው የሚሆነው ሂጂና ቀይ መስቀል ግዢ ትለኛለች። አሁን ተመቸው ገባሽ? እሱም ቆሟል። ልክ ስወጣ አገኘኝ። የት ልትሄጂ ነው ሲል ኧረ በእናትህ እንዳታየን መድኃኒት ቀይ መስቀል ግዢ ተብዬ ቀይ መስቀል ልገዛ ልሄድ ነው። የት ነው ቀይ መስቀል ደግሞ ያለው ሲለኝ
እኔ ድሮ ሪቼ ሆኜ የማውቀው ሳሪስ እንዳለ ነው። ሌላ ብራንች እንኳን እንዳለ አላውቅም። ሳሪስ ነው ያለው። በቃ 56 ቁጥርን ይዛለሁ ምናምን 51 ከዛ እለዋለሁ እና እሺ ሽሮ ሜዳ ድረስ ልሸኝ ሲልና ይዞኝ ይወጣል። ወረቀቱን በቅጽበት ተቀብሎ ሀቡዬ የግል መድኃኒቱ ቤት ውስጥ መድኃኒቱን ገዛው። አበድኩ እኔ። አንደኛ ሲስተር ምን ልትለኝ ነው? ደረሰኙ የግል መድኃኒት ቤት ነው። ሁለተኛ ለምን ገዛለኝ ስለው አይ ችግር የለውም ለእኔ ጊዜ እንድትሰጭኝ ብቻ ነው እና አሁን እዛ የምንሄድበትን ሐምሌ 19 እንሄዳለን። እዛ አካባቢ ነው ሐምሌ 19። ከዛ በፊት አላውቀውም። ከዛ እሺ በቃ እምቢ እንዳልል ያቺ መድኃኒት ተገዝታልኛለች የሚያዘኝ እሺም እንዳልል ሰው ሊያይል ነው። በቃ እሺ አንተ በዛኛው ሳይድ በአስፓልቱ በኩል ሂድ፣ እኔ በዚህኛው ሳይድ እንሄዳለን፣ ቦታው ስንደርስ እንገባለን አልኩት። ከዛ እንዳልኩሽ መንገድ በዛና በዛ ሳይድ ሆነን ሐምሌ 19 መናፈሻ ደረስን ማለት ነው። ገባሁልሽና ሀቡ በሯጋ ጥበቆቹ ስር ሌላ ቦታ ወደ ውስጥ አልገባም አልኩት። ፈራው። እዚሁ በሯጋ ሆነ ንገረኝ የምትነግረኝን አልኩት። በቃ ቢለምነኝ ሀቡዬ ቢለምነኝ እሺ ልሳምሽና ጭራሽ በቃ መንደርተኛው ሁሉ ሐምሌ 19 ውስጥ ያለን የመሰለኝ ሀቡዬ የሚነግሯት። ከዛ በቃ እኔ ለቁም ነገር ነው እንደዚህ ነው የምፈልግሽና በእናትሽ አታሹፊ፣ በቃ እኔ ለቁም ነገር ነው አለ። ሳኩኝ መጀመሪያ፣ ከዛ ለቀሰ፣ ደነገጥኩኝ። እሺ ላስብበት አልኩት። ላስብበት አይባልም እሺ ነው የሚባለው አለኝ። በቃ መውጣት ፈልጊያለሁ። እዛ ጋር ደግሞ ጭራሽ መታየት አልፈለግኩ። እንደምንም ብለን የመጀመሪያ ቀን በቃ እሺ አልኩኝ። ልሳምሽ ስባል ምን ብባል አንገቴ ቆረጥ ብዬ ወደ ቤቴ። መድኃኒቱን ገዛሽ? አዎ ገዛሁ። ደረሰኛን አፍኜ ይዣለሁ። ምንም አላልኩ። ከዛ በኋላ ምን ሆነ መሰለሽ? የአመት ማትሪክ የወሰድኩበት አመት ነበረ እና ውጤት ለቲችንግ መጣልኝ፣ ኮተቤ ማለት ነው። ከዛ አይ ቲችንግማ አልገባም እኔ አልፈልግም ብዬ የግል አድማስ ሚኒሊክ መጀመሪያ አድቫንስ ዲፕሎማ ሚኒሊክ ማነው ሚኒሊክ ሚኒሊክ ነው የሚባለው ሽሮ ሜዳ እንጂ የተማርኩበትም ጠፋብኝ። እዛ ትምህርት ቤት ገባሁ። ከዛ ስገባ ያመላልሰኛል ሀቡ አንድ ቀን ሚስ አድርጎ አያውቅም። ስንሄድ ያደርሰኛል፣ ስመለስ ይመልሰኛል። በዚህ መሀል ይሄ 6ኛ ህዋስ የሚባል ሴንስ ታውቂያለሽ ሀቡዬ? የምሬን ነው ማውራልሽ። በደንብ ይሰራል። ያኔ ነው ማውቀው። ስልክ የለንም። ሰፈር መጥቶ ሲቆም መተንፈስ ያቅተኛል። ሲቆም በር ላይ ሲቆም መተንፈስ እና ሲስተርን እያስታጠብኳት ከሆነ ምን አባሽ ቁና ትተነፍሽብኛለሽ ዘርቤልኝ ወደዛ ትላለች። ዋሽቶኝ ሊሄድ ከሆነ ልክ በቃ ልብሽ ውስጥ ዶሮ እንደሚታጠብ ማለት ነው ያንደፋድፈኛል። አቡዬ ብቅ ስል እየሄደ ነው፣ ዋሽቶኝ ነው። አንተ እለዋለሁ። ቆይ አንቺ ማን ነው የሚነግርሽ? ከዛ ምንድን ነው የሆነው መሰለሽ? በጣም የቤተ ክርስቲያን ልጅ ነኝ እንዳልኩሽ አስተዳደጌና እንጦጦ ኪዳነ ምሕረት አባት አሉ። ኦልሞስት ፋሚሊዎች አሉኝ። እነሱ ጋር እሄዳለሁ። የሚሄደው ምንድን ነው መሰለሽ? ሁሌ አርብ ሄድና እሑድ እንድመለስ ተፈቅዶልኛል። የእነሱ ረዥም ነው ሂስትሪ፣ ወደኋላ አልሄድም። ሌላ ጊዜ በሌላ ቻናል አወራሻለሁ። ከዛ ምንድነው ማደርገው? ልክ አሁን አርብ ልንሄድ ስንል እንጦጦ ሄዳለሁ እለዋለሁ። በቃ እሱ ደግሞ አርብ ከማሰልጠኛ የሚመጣበት ቀን ነው እና ምን ያደርጋል? በቃ እንትን በይላል ሂጅና እኔ ኪዳነ ምሕረት እመጣለሁ ይለኛል። ኪዳነ ምሕረት ቀጥ ብዬ ሄድልሽና 3 ሰዓት 4 ሰዓት ሊሆን ይችላል ኪዳነ ምሕረት የሚደርሰው። ልክ መጥቶ በርጋ ሲቆም በር ክፈቱለት መጥቷል እኮ እላቸዋለሁ። የእውነት ይመሰክሩልሻል። አሁን አሉ እንደዛ ክፈቱለት መጥቷል። ስልክ እኮ የለም። ሲወጡ ቆሞ ነው የሚያገኙት። ቆይ አንቺ በምንድን ነው የምታውቂው? በቃ ቃለሁ እንደዛ። ከዛ እንጦጦ ኪዳነ ምሕረት እንዳልኩሽ አርብ እሄዳለሁ። እሱ አርብ ይመጣል ያድርና ቅዳሜ ይመለሳል። እዛው ገዳሙ ጋር ቤተክርስቲያን ነው የምናድረው። እንደዚህ በቃ ተደጋገመ። ይሄ የሆነ እኔ እንዳልኩሽ ትምህርት ቤት ገባሁ። ትምህርት ቤት ያመላልሰኛል። ትምህርት ቤትም ልክ መጥቶ ሲቆም አውቃለሁ። ጓደኞቼ ያውቃሉ። ወስደው ነው የሚያስረክቡኝ። ቆሟል እላለሁ። በዚህ መካከል ላይ አንድ ቀን ምን ሆነ መሰለሽ? እዛ የወንዶች ጓደኞች አሉኝ፣ የሴቶች ጓደኞች አሉኝ ምናምን አድርሰውኝ ነው እንዳልኩሽ እሱ ጋር የምንሄደውና ልክ እሱ ጋር ስደርስ ቻው ብያቸው እነሱን ተለያይተን ስንሄድ ዞር ስል ካጠገቡ የለም። ምን ሆነ ልበል? በዛ ቅጽበት ሀቡዬ ብፈልገው የለም። እቤት መግባት አለብኝ በሰዓት ነው። ሲስተር ኃይለኛ ናት ብዬሻለሁ።
ሰዓቱ ሄዷል፣ አምሽቻለሁ። ከዛ ልሽ ልክ ስገባ ሲስተር እንኪ ጥፍር ቀለም ገዝተሽ ነይ ብላ 100 ብር ሰጠችኝ። እኔ እኮ እሱ ጠፍቶብኛል፣ እሱን ስፈልግ አምሽቻለሁ። አስቢው። ግን እሷ ምንም አልታያትም። ጥፍር ቀለሙን ትቼ ሀቡዬ እሱን ፍለጋ አንዴ ወደ ታች አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ላይ ስሯሯጥልሽ መጨረሻ ላይ ሳገኘው በህይወቱ መጠጥ የማይጠጣ ምናምን ልጅ ነው። ፏ ብሎ ጠጥቶልሽ አገኘሁት። ምን ሆነ ነው? እሱን እኔን እንደምታዩ እሱን አየሽው እንዴ? አንተን እንዴት ነው ማይክ? በቃ ስለዚህ እኔ ራሴ ላይ እርምጃ ወስዳለሁ ምናምን። ኧረ በመድኃኒዓለም ስለምን ሀቡዬ አምሽቼ 4 ሰዓት ከምናምን ቤቴ ስገባ እህቴ በቦርሳ ቀበቶ አሬን እስክበላ ይሄ እንደዚህ የሆነ ጊዜ ላይ ምን ያደርግልሻል? እንደዚሁ የጓደኛው እህት ልትመረቅ ተቀጣጥረን ምንድን ነው የምናደርገው መሰልሽ አቡ? 2 ሰዓት ይቀጥረኛል አይደል? እዛ ጋር እወጣለሁ። አውርቼው ለመመለስ የእኛ ቤት የግቢው ቱቦ ውጭ ነው ያለው፣ ቆሻሻ የምደፊበት እና መጀመሪያ ቆሻሻው አደፋለሁ አቡዬ። ምንም ሳናወራ ገባለሁ አይደል? ተመልሼ ትንሽ ወጥ ጨምርበትና ውሃ ሞልቼ እደፋለሁ። ቤት ውስጥ ያለ የማይደፋ ነገር አጠይቂ። ጠላም ይሁን የቡና ተላም ይሁን የሚጠቅምም ወጥም ይሁን እየተበጠበጠ ወሬው አላልቅ ካለ በየደቂቃው እመላለሳለሁ። እና ሲስተር መጨረሻ ላይ ተነሳና የግቢ ወር ትቆልፋለች። እንደዛ ነው የምናወራው። ከዛ የዛን ቀን 2 ሰዓት ብሎኝ ስንት ወጥ ደፋው መሰለሽ አቡ? ስመላለስ የቤት ወጥ እስኪያልቅ። ከዛ ልሽ በቃ ጠበቅኩት፣ አልመጣም። ስልክም የለም። ሲስተር ተማሪ ናት፣ ታጠናለች። እኔ ገብቼ ተኝቼ ሌሊት 7 ሰዓት አካባቢ የሰከረ ሰውዬ ነው መሰል ሰፈሩ በጩኸት ተደባለቀ። ሀውዬ እስከዛ ድረስ ጓደኛ ይሁን ምን ይሁን አይታወቅም ነበር። በቅጽበት ከተኛሁበት ተነስቼ በለበስኩት ፒጃማ የሳሎኑን በር አልፌ የግቢውን በር ከፍቼ ስወጣ ከኔ የቀደመ የለም። ሲስተር ከኋላ ልትይዘኝ ብትል ራሱ ከየት ትድረስብኝ? አዋረድሽኝ አለች፣ አበደች። እኔ የት ነኝ ተነስቼ መሰልሽ? እነሱ በርጋ ደርሼልሻለሁ። ከሌሊቱ 7 ሰዓት ሰው ሲሰበሰብ እኔና ሲስተር በፒጃማ እንሯሯጣል። አበደች። አዋረድሽኝ፣ ክብሬ ነካሽኝ፣ ነሽ አሁን ግቢ አለች። ከዛ በቃ ድብልቅልቅ ያለ ህይወቴን ያመሰቃቀለው ጸብ፣ ለመጀመሪያ ከእህቴ ጋር በጣም ምስቅልቅል ያደርገው ጸብ የዛን ቀን ተጣላ። ተነጋገርን፣ አኮረፈችኝ ምናምን። ከዛ ጠዋት ሲመጣ አንተ ምን ሆነ ነው? እኔ እንደዚህ እኮ ሆኜ ስለው ምን ላርግ ምርቃት ነበረ እደር ብለው አድሬ ነው ምናምን ብሎ እሱ አቀለለው። ልክ ይሄ በሆነ በሳምንቱ ሀቡ ድጋሚ ተቀጣጥረን ትንሽ ነው የዘገየው። ሲዘገይልሽ ነጠላዬን ብድግ አደረኳ ሀቡ። የባለፈው ሊደገም ነው እንደገና ከአምሼ የሆነ ነገር ቢፈጠር አሁንም ልወጣ ነው። ምን ሆንሽ? ራሴን አሞኛል እና ኪዳነ ምሕረት እሄዳለሁ። 3 ሰዓት ሆኖ ስትለኝ አዎ ይሁና ታዲያ ምን ችግር አለው? ነጠላዬን ለብሼ ተበሳጭታ በሩን ቆለፈችብኝ። ልክ ስወጣ ከመስካያ ዙናን ከጓደኞቼ ጋር አምሽቼ እየመጣሁ እኮ ነው። ምን ሆነሽ ነው አለኝ። ውይ በቃ እኔ እንደባለፈው ከሚሆን ብዬ ወጣሁ። እና አሁን እንዴት ነው የምትሆኘው? አይ አሁንማ በቃ ምንም አልልም፣ ወደ ቤትሽ ግቢ። እንዴ ወደ ቤትም አልገባም ወጥቻለሁ እኮ እና በቃ ኪዳነ ምሕረት ሄዳለሁ። ኪዳነ ምሕረት ታብታብ እያደረጉ አይደለም ጋይስ። 1 ሰዓት ሆነኝ ከገባው። ታብታቡ ገና 65,000 ነው። አይካናት ብሊቭ። ከዛ ኪዳነ ምሕረትማ በዚህ ሰዓት አትሄጂም። እሺ በቃ እንደዛ ከሆነ ጎረቤት አለች፣ እሷ ጋር ልደር። ባለትዳር የልጆች እናት ነች፣ ሙስሊም ነች። በቃ እሷን ለምናትና እሷ ጋር አድራለሁ። ግን መጀመሪያ ቆይ እስኪ ልለምናት ብዬ እሷ ጋር ሲሄድ እንደዚህ አሳድርኝ ስላት፣ ኧረ ቆይ አሁንማ ባለቤቴ ይተኛና ባይሆን 6 ሰዓት ትገቢያለሽ። እስከ 6 ሰዓት ዞር እያላችሁ ቆዩ። ከሌሊቱ 6 ሰዓት ልታስገባኝ ማለት ነው አቡ። ከ3 ሰዓት እስከ 6 ሰዓት ዞር እያላችሁ ቆዩ ስትል እኔ ምን እለዋለሁ? አይ ለምን የእኛ ቤት እኮ አልኩት ሰርቪስ ቤቱ በጀርባ በኩል አጭር ነው፣ በእግርሽ ትወጫለሽ አቡዬ። ከውስጥ ደግሞ መሰላል አለ፣ ዲሽ የምናስተካክልበት መሰላል። ከውስጥ ደግሞ በመሰላሉ ወርጄ ሰርቪስ ቤት ውስጥ እኔ እዛ ያክስቴ ልጅ ተኝታለች፣ እሷ ጋር አድራለሁ እለዋለሁ። እንደምን እናድርግ ሲል በቃ እስኪተኙ ትንሽ እንጠብቅ። እሺ ስንዞር ቆየንልሽ።
ከዛ ሀቡዬ በዛ ቆርቆሮ እንደሚጮህ እንኳን አላሰብኩትም። ሀቡ ተኝታለች ብዬ አልኩሽ። በዛ ቆርቆሮ ተራምጄ ልክ አንድ እግሬ ወደ መሰላሉ ሊወርድ አንድ እግሬ እንደታጠፈ ነጭ ነጠላ ለብሼልሻለሁ በጥቁር ጉርድ ቁጭ እንዳልኩኝ ቋ ቋ የሚለውን በር ሰምታ ሲስተር መብራቱን ቦግ ሀቡዬ ምን ውስጥ ልግባ? እሱ ከዛ ኧረ እኔ ተመለሽ ሩጪ ይላል። እኔ ከዚህ በኩል በቃ ልውረድ እግሯ ላይ ልደፋ፣ ሁለተኛ አይደግመኝም ልበላት፣ ምን ይሻለኛል እያልኩ እያለ ቅዱስ ገብርኤል የዛሬን ብቻ ከልለኝ፣ እንደው ደጅ ስመጣ በባዶ እግሬ ነው የምመጣው እባክህን አልኩኝ። የሚገርምሽ ሲስተር በሩን ከፍታ የበረንዳ መብራት አብርታ ወደ እኔ ታያለች፣ ግን አልታያትም። ሀቡዬ እግዚአብሔር ምስክሬ ነው አልታያትም። እንዴ አታይኝ? ገረመኝ አለመታየት። የነጭ ነጠላ ልብሻለሁ፣ ጥቁር ጉርድ ልብሻለሁ፣ አንድ እግሬ ተንጠልጥሏል። እንዴት አልታያትም? አሁንም ሳይ ጭራሽ ከኔ በኩል ሆና የዛኛውን ጣራ ማየት ጀመረች። አሀ በቃ አሁን ተሸፍኛለሁ ማለት ነው። አርፌ ቁጭ ልበል፣ ወርጄ ልለምን የነበርኳት ልጅ አርፌ ቁጭ ልበል አልኩኝ። አየች፣ ገባች። መብራቱን አሁን አሜሪካን ሀገር ነው ያለችው። ይሄኔ ትሰማኝ ይሆናል። ከተጣላን ረዥም አመት ሆኗል። ወደ ረዥም አመት ነው ተገናኝተን ይብን አናውቅም። ሀቡ ረዥም ጸብ ነው ያስተናገድኩት። ኦልሞስት ወደ 15 ዓመታችን ከተለያየን ስልክ እንኳን አናወራም። እሷም ልትሰማው ትችላለች ይህን ታሪክ። ከዛ ገባች፣ አጥፍታው ገባች፣ አጠፋፍታ። እኔ በመጣሁበት እግሬ ተመልሼ ወደኋላ ወደዚህ እንዳልወርድ በቃ ፈራሁኝ። ወደዛ ወረድኩኝ። እንዳልኩሽ እነዛ ሙስሊም ጎረቤቶቼ ጋር አሳደሩኝ። ባሏ ሲተኛ ጠብቀን ምናምን ገባሁ አደርኩ። ከዛ ጠዋት ቤት ሀገር አማን ብዬ ልክ ስመጣ የአክስቴ ልጅ ማታ ሌባ መጥቶ አለችኝ። እሺ በስማ ቆርቆሮን አንጓጉቶት ሄዳለች። ቢያንኳኳ ምን ትሆኚ ነበረ ስላት አቀልጠው ነበረ በጮታለች። እግዚአብሔር ይስጥሽ እንኳንም አልገባው አልኩኝ። እንደዚህ አይነት ፍቅሮችን አሳለፈንና መጨረሻ ላይ ሽማግሌ ላክ። በቃ አገባሻለሁ አለ። ሽማግሌ ላክ። ሰራ ነበረና ግን 10 ሰዓት ገብታ እነዚህ የኪዳነ ምሕረቶች የምልሽ ሰዎች ማለት ነው 10 ሰዓት ገብታ እስከሚነጋ የምታርፍበት የተከራየቻት ቤት ነበረ። ሲነጋ ወደ ቤቷ ነው የምትሄደው። ማታ እንጦጦ ስለሚርቃት ነው ያችን ቤት የተከራየችው። እና ለጊዜው እሷ ቤት ገባ። ቀድሞ የወጣ እሱ ነው። ከዛ በኋላ ደግሞ እኔ ሲቀጥልን የወጣሁኝ ተከራይተን መኖር ጀመርን። እንዳልኩሽ ሁለታችንም የራሳችንን መንገድ መከተል ጀመርን። በጣም ሲበዛ መልካም የሚባል በቃ በጣም መልካም የምለው ልጅ ነው የነበረው። እና በመሀል ግን ያው ከእሷ ጋርም ተቆራረጥኩ። እሷም ቤቱን ሸጠች። እኔ አየር ላይ ቀየረው። አየር ላይ ቀረብ ስልሽ ሀቡዬ የእኔ አመጣጤ ይለያል። በህይወቴ እናትም አባትም ሆና ያሳደገችኝ እሷ ነች። ሌላ አንድ የኔ ታላቅ እህት ነበረች፣ ብዙ አልቆየችም፣ አልፋለች፣ በህይወት የለች። የእኔ ዓለም የተመሰረተው እነሱ ጋር ብቻ ነው ሀቡዬ። ምክንያቱም ከፋሚሊ 4 ዓመት ሳይሞላኝ የወጣሁ ልጅ ነኝ። ገብቶሻል? ብዙ ፋሚሊ ቢኖርም አብሬ ስላላደግኩኝ ይሄ ፍቅሩንም ምኑንም አላገኘውም። ከዚህ በፊት ራፍሊ ነግሬሽ ነበረ እንደውም የሆነ ጊዜ ላይ እና የእኔ ዓለም እሷ ብቻ ነበረች። ሀቡ ታውቂያለሽ፣ ሙሉ ዙሪያዬ ጨለማ ዋጠኝ። ምንም መሄጃ አልነበረኝም። ከእሱ ጋር አብረን ሆንን። እሱ ጋር ደግሞ አብረን በሆንበት ቅጽበት እሱ ኮንዶሚኒየም ደረሰው። ኮንዶሚኒየም ደረሰውና 26,000 ብር ተጠይቆ እጃችን ላይ 11,000 ብር ብቻ ነበር የነበረ። ብሩ እንዲሞላለት ሲል ከኔ ሌላ ወደ ሌላ ሴት ሄደ። አመመኝ ሀውዬ፣ አመመኝ፣ አይገልጸውም። ስለዚህ በቃ አልኩት። ኪዳነ ምሕረት ተማምለን ነበር፣ ብዙ ደረጃ ደርሰን ነበር። ያን ሁሉ መስዋዕትነት የከፈልነው በአንድ ኮንዶሚኒየም ገደል ገባ። በቃ ከዚህ በኋላ በፍጹም አንገቴ ይቆረጥ፣ ከአንተ ጋር በጭራሽ አልሆንም አልኩት። አሁን እሱ ለምን ዋሸኝ፣ ለምን እንደዚህ ሆን አልኩኝ። በሌላኛው ቀን ጓደኛው መጣና በቃ ፍቅር ይሄ ለአንቺ አይደበቅም፣ እንደዚህ ከእንደዚህ ጋር እንደ አይነት ሴትዮ ጋር ሬስቶራንት ያላት ናት፣ ቤቱን እንድትከፍልለት ከእሷ ጋር እንዲህ አይነት የ2 ልጆች እናት ናት፣ እንደዚህ ነው፣ ከእሷ ጋር ሪሌሽን ጀምሯል አሉ። በቃ አንተ ሆድ እንጂ ህሊና የለህም አልኩት።
ከዛ ተለያየን። የወሰድኩት ምርጫ ምን ነበረ ሀቡዬ መሰለሽ? ሰፈሩን መልቀቅ፣ ራሴን ቢዚ ማድረግ። እንዳልኩሽ ነው። ዲፕሎማዬን ሲስተር ያስተምራኛለች። ዲግሪን የምሰራበት መስሪያ ቤት በጣም ጎበዝ ሰራተኛ ነበርኩ እና በአጭር ጊዜ ውስጥ ከዲፕሎማ ሌብል አልፌ የዲግሪ ሌብል ላይ ደረስኩና ዲግሪ ስለሌለሽ ከዚህ በላይ ማደግ አትችይም ተባልኩ። ከዛ እኔ እንዳልማር ደሞዝ አይበቃኝም፣ ተከራይቼ ነው ምኖረው። ድርጅቱ አስተማረኝ። ሀቡዬ አቅም የለኝም አስተምሩኝ አልኩኝ። በጣም መልካም አለቃ ነው የነበረኝ፣ በጣም የሚያበረታታ ይገባታል በሚል ዲግሪን ድርጅቱ አስተማረኝ። አደግኩ። ያንን አደግኩኝ፣ አላቆምኩም። ራሴን በጣም በተለያዩ ነገሮች ማዳበር ጀመርኩ። አሁን ሀቡዬ 2 ልጆች አሉኝ። እንዳልኩሽ በዲግሪ ተመርቄያለሁ። ከዛ ጎን ለጎን በቃኝ ብዬ አልቆምኩም። ባልትና አዘጋጃለሁ፣ ኬተሪንግ አዘጋጃለሁ። ነግሬሻለሁ ከዚህ በፊትም አገልግል እሰራለሁ። ህይወቴን ለመቀየር ያልፈነቀልኩት ድንጋይ የለም። ተሰብሬ ያልቀረው ይህንን ይመስላል። ቢያንስ ለሰው የተወሰነ ትምህርት ይሆነዋል ብዬ ስላሰብኩ ነው። እናመሰግናለን። 2 ልጆች ከሱ ናቸው? አይደለም፣ ከሱ በኋላ አገባሁ።